ሰላም ሰላም ውድና የተከበራችሁ የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ አንድ አጠር ያለች ግጥም አንዷ እህቴ በቲክታክ ልካልኝ ነው እሷን አነብላችኋለሁ። እንዲሁም ቅድም ደግሞ ግጥም ካላችሁ አብሬ ላንብብላችሁ ካልኩትም ደግሞ አሁንም በድጋሚ የተላካለ። ስለዚህ ሁለት ግጥሞች አሉን። ሁላችሁም በጥሞና አዳምጡ ማለት ነው። እኔ እህታችሁ ላነበው ነው። ጨረቃዬ ስልሽ በጣም ይገርመኛል። እህትነት እኮ ላንቺ ፍጹም ያንሳል። ሀይሚ ትለያለሽ፣ ምን ቃል ይገልጽሻል? አንደበተ ጣፋጭ፣ ልብሽ የተዋበ፣ ንግግረ መልካም፣ በፍቅር የታጀብሽ፣ ራስሽን ትተሽ ለሰው የምትኖሪው፣ በዙሪያሽ ያሉትን ለፍተሽ ያቀናሽው፣ የስንቱን ሰው መስመር አንቺ አስተካከልሽው። ጨረቃ ነሽ አንቺ አንዱ ነሽ የገዘፍሽ፣ ትንሽ ጽጌረዳ ሁሉንም የታደልሽ፣ ጀግኒት አንበሳ ነሽ ለስራሽ ታታሪ፣ የሴቶች ተምሳሌት አርአያ ነሽ መሪ፣ ካጠገብሽ ያሉን ሁሉንም የቀየርሽ፣ ደከመኝ ሰለቸኝ ፍጹም የማታቂው፣ የኔ ጀግና አንቺ ነሽ በልቤ ያለሽው፣ አንቺ መልከ መልካም ባለ ጥሩ ልብ፣ ቅመም ነሽ ቅምጥል የሰጠሽ ሟባ፣ ይህ ሁሉ ውርጅንብር እየወረደብሽ ባላይ የምታልፊው ምርጥ ጀግና ሴት ነሽ። ጥሩ እንዳለ ሁሉ መጥፎ አይጠፋምና በመልካምነትሽ ባንቺ የሚቀና፣ ብዙ ቢመቃኙሽ ሊጥሉሽ ቢያስቡም፣ መሰናክል ሁነው ሊገቱሽ ቢቆሙም፣ በመንገድሽ ቁሚ እንዳትወድቅላቸው፣ እኔን መጣል ፍጹም አችሉም ባያቸው። ያቺ ጠንካራ ሴት ብዙ ያለፈችው፣ ለብዙ ሰው ጸንታ ብዙ የሆነችው፣ እንደ ሻማ ቀልጣ ለሰው ያበራችው፣ ያቺ ጀግና አንቺ ነሽ ከቃል ከንግግር በላይ የገዘፍሽው፣ ከማንም ከምንም የማትለካኪው፣ ቅመሜ ልዩ ነሽ በልቤ ያለሽው ይላል ግጥሙ። ሰላምሽ ይብዛልኝ። በጣም እንደምወድሽ በጣም እንደማከብርሽ እንድታቂልኝ እፈልጋለሁ ብላለች እህቴ። እንዲሁም ደግሞ በድጋሚ የጻፈችልኝ በጣም እንደምወዳት ንገሪልኝ ብላኛለች ማለት ነው። ሶ እህቴ እንግዲህ እዚህ ጋር ኮሜንት ላይም እንደምትወዳት ግለጭላትና እንዲሁም ደግሞ ለቅምጥል ያድርሱላት ለእህታችን ማለት ነው። በድጋሚ ደግሞ እዚህ ጋር ኮሜንት ላይ የተጻፈውን ደግሞ አነብላችኋለሁ ማለት ነው። ግጥሙ ትንሽ ይከብዳል ለማንበብ ልበል ወይ ደግሞ አላቅም፣ ብቻ የሆነ በጣም ሀርድ የሆነ ግጥም ነው ባይዘው ወይ ማለት ነው። ግጥም ማንበብ የሚችሉ ናቸው ይህንን አሁን የተጻፈውን በተለይ ማንበብ የሚችሉ ብዬ አስባለሁና ይቅርታ ካበላሸውባችሁ። ብቻ ግን ይህንን ይመስላል ማለት ነው። እኔ የተናገርኩትን ጽፋችሁም ቢሆን በድጋሚ በደንብ አድርጋችሁ ማንበብ ትችላላችሁ ማለት ነው። ስለዚህ እህታችን ወደ ጻፈችው ወስዳችኋለሁ ማለት ነው። ጧት ላይ ግጥም ካላችሁ ጻፉ ባልኳችሁ ነውና እኔ አለኝ ብላ ነው የጀመረችው። እስኪ እናንብበው። ከዚህ እስከ አሜሪካ ወርቅ ይነጠፍበት፣ የኔማ ሀይሚዬ ትመላለስበት፣ አቺ ሚሏታል ደካማ ነሽ አንቺ፣ ቆፍጣናዋ መሪ መቼ ትደክማለች፣ ስራውን በተግባር ታሳያቸዋለች። እስቲ ገለል በሉ አትልፉ ወረኛ፣ እኔ ሀይሚ ነኝ አይደለውም ትርፌ፣ ልትሰብሩኝ ያላችሁ ትናንት ሆነ ዛሬ፣ ቀን በጨመረ ቁጥር ሁልጊዜ ወሬ፣ የሀይሚዬ ውበት አልተቻለም ዛሬ፣ ቆንጅታ ስትመጣ ተቃጠለች ትርፌ፣ የሚዲያው መሪ የሴቶች የበላይ ሀይሚዬ ብቻ ናት። ቤት ባይመታም ግጥሙ ተመቸኝ በቃ ጻፍኩት ብላለች። እና የኔ ቆንጆ አይ ነው ደስ ስላለች ጽፈሽዋል። እኔም ደስ ብሎኛል። ግን ማለት ኦኬ ጎበዝ ሞክረሻል፣ ጎበዝ ልጅ። እኔም ደግሞ ሞክር ያለው ማንበብ ላይ ምትያለሽ። ብቻ ግን የሆነ ፓርት አሳቅሽኝና ወይኔ ጉዴ ትርፍ የሚለውን ማለት ነው ሌላ ነገር ይሆናል ብዬ ማለት ፊደል ተሳስታ ነው ብዬ የሆነ ለማስተካከል ሞከርኩኝ። የሆነ በቀያየረው አልመጣልኝ አለና እንዴ ትሩፍ የሚባል ስም አለ ምናምን ብዬ ከዛ ቀጥሎ ያለውን ሳነበው የሆነ ነገር ትዝ አለኝና ሳከኝ ማለት ነው። ብቻ ይመቻችሁ። የቅምጥል እህቶች ባይዘወይ በጣም ብዙ ግጥም ገጥማችሁላታል። በጣም ብዙ ቦታ ላይ በጣም ብዙ ግጥሞች ተገጥመውላታልና ትለያላችሁ ስላችሁ ትለያላችሁ። የእውነቴን ነው እና ይመቻችሁ። የምሬን ማለት ነው። እኔ አሁን ባለፈው እንደነገርኳችሁ ወደ ግጥም እንትን ልመጣ ነው። ወደ ቅላጼው ነው የሚባለው። ብቻ እንደዛ ለመሞከር ሞክራለሁ። እና እህቴ ዛሬ ጧት ነበረ አንብቢልኝ አለችኝና ልክ ግጥሙን የጻፈችው ለማንበብ ሁለት ስልክ መያዝ ነው የሚያስፈልገውና ግጥም ጽፉልኝ ሁለት ስልክ ነው የሚይዘው። አንዱ ስልክ ለማንበብ፣ አንዱ ስልክ ደግሞ ቪዲዮ ለመስራት ማለት ነው። ለዛ ደግሞ ስራ ላይ ሁኜ ምናምን አልችልም። ሁለት ስልክ ይዤ እንደዚህ ምናምን ወይኔ ተጋደልን ሴትዮ ይቃና ብቻ ለዛ ነው። ሶቴ ስለዘገየው በጣም ይቅርታ እና እንዳልኳችሁ በጣም እንደምወዳት ንገሪልኝ ብላኛለች። ሶቴ ግጥሙን ካየሹ እንግዲህ ነይ ብቻ በጣም ትወዳታለች ቅምጥሌን
እና አድርሱላት። በጣም ብዙ የሚወዷት እህቶች አሉ፣ በጣም ከልባቸው ማለት ነው። የምሬን ነው ምላችሁና ፕሮፋይል አድርጎ አይደለም ምናምን በቃ ኖርማል እንደሚወዷት በጣም ብዙ ጊዜ ይነግሩኛል። ወይኔ በአላህ ደህና እንድትሆን እፈልጋለሁ፣ ወይኔ በማርያም እንደዚህ፣ ወይኔ በጌታ ምናምን ማርያምን ነው ምላችሁ። በጣም ብዙ የሚወዷት አሉና በሰሞኑ በተፈጠረው ራሱ በጣም ብዙዎቻችሁ እኔም ያው ስላልተመቸኝ የመለስኩላችሁ አይደለም። ብቻ ግን ብዙ ቴክስቶች ያለውና ወይኔ መታደላለሁ። አንዳንዴ መንፈሳዊ ቅናት ያድርብኛል ብላችሁ ይደብራችኋል። እውነቴን ነው ምላችሁና መታደል እኮ ነው በሰው መወደድ። የምሬን ነው ምላችሁ። አባቴ ብዙ ጊዜ ማለት ነው ቁጭ አድርጎ የሚመክረን ነገር ምንድን ነው? ልጆች በሰው ዘንድ እንዳትጠሉ ይላል። በሰው ዘንድ የተጠላ በእግዚአብሔር ዘንድም የተጠላ ነው ይላል እና እግዚአብሔር ሲወዳችሁ ሰው ይሰጣችኋል ይላል። በሰው መወደድ መታደል ነው የሚለውና ብቻ የሆነ ሰው እንደናስቀይም ነው የሚመክረን። ማርያምን ነው ምላችሁ። የሆነ በቃ ትልቅ ሰው ስታገኙ ጉልበት ሳሙ። መንገድ ታውቃላችሁ። የገጠር ልጅ የከተማ ልጅ አላቅም ይሁን አይሁንና መንገድ ሲኬድ አንዱ ሰው ወደዚህ አንዱ ሰው ወደዛ ከሆነ ቀይ መስቀል የሚባል መንገድ ታውቃላችሁ። ቀኝ ከሆነ እንደዚህ የሚያልፉ ሰው ካሉ ቆርጣችኋቸው እንዳትሄዱ ነው የሚለውና ብቻ ምን ልበላችሁ፣ የሆነ ትልቅ ሰው ስታገኙ ጉልበት ሳሙ። የሆነ እንዴት ናችሁ ደህና ናችሁ በሉ። ትልልቅ ሰዎች ስታዩ በደንብ አውሯቸው ይላል። ትልልቅ ሰዎች ወሬ ይወዳሉ። በቃ የሆነ ስለ ትልልቅ ሰዎች አሁን ከአባቴ ነው የተማርኩት። የሆነ ከአባቴ የወሰድኩት ነገር ስላለ ማለት ነው። ትልቅ ሰዎች ሳገኝ ማውራት እወዳለሁኝ። ከዚያ ያወሩኛል ምናምና ትልቅ ሰዎች ጋር በጣም እወደዳለሁ። የሚገርማችሁ ማለት ነው። በቃ የሚፈልጉትና እንዳውቅ አድርጎኛል እና ብቻ ምን ልበላችሁ፣ አንዳንዴ እናታችሁ ጋር ጠጋ ብላችሁ ብዙ ነገር ተማሩ። ከአባታችሁ ጋር ጠጋ ብላችሁ ተማሩ ምናምን ነገር። እናቴ በቃ ቤታችሁ ሰው ሲመጣ ቤታችሁ ቤቱ ይሁን ትላለች። ቤታችሁ ቤቱ ይሁን ነው የምትለው እናቴ። ብዙ ወሬ አትችልም፣ ግን የሆነ ስቲል ምርቃት ነው የሚባለው። መመረቅ ራሱ አባቴ በጣም ይመርቃል። እናቴ ትንሽዬ ነው የምትመርቀው፣ ግን ቤቷ ሰው ሲመጣ ቤታችን ቤታቸው ነው ለነዛ ሰዎች ማለት ነው። በቃ የሆነ ምን ልበላችሁ፣ የምሬን ነውና በቃ ሰው ቤታችሁ ሲመጣ ያላችሁን የሆነ ምንም ነገር እንዳትደብቁ ትላለች። የሆነ የሚያችሁ እስኪመስላችሁ ድረስ እንትን በሉ ነው የምትለውና በሰው መወደድ ማለት በፈጣሪ መወደድ ነው። ፈጣሪ ሲወደድ ሰው ይሰጣችኋል። እና ቅምጥሌ ደግሞ ጥግ ድረስ እህቶችን ፈጣሪ ሰጥቶሻል። የምሬ ነው። ብትወድቂ አብረውሽ፣ ብትነሻ አብረውሽ። ብቻ ምን ልበልሽ፣ አንዳንዴ እንዳልኳችሁ መንፈሳዊ ቅናት ያድርብኛል ሁላ ማለት ነው። ታድላ ግን እላለሁ እና ብቻ እግዚአብሔር ይመስገን የኔ ቆንጆ። ፈጣሪ ከዚህ በላይ ከፍ ያድርግሽ። ብቻ እኔ በጣም አንዳንዴ ይጨንቀኛል ማለት ነው። በጣም ብዙ እህቶች ቴክስት ያደርጉልኝ፣ ኧረ ወይኔ ቅምጥሌ እንዴት ነው በቃ ቪዲዮ እንኳን ስታዩ ትኩርራችሁ ነው የምታያትና አይኗ አበጠ፣ ምኗ ላይ የሆነ ነገር አልቅሳለች በቃ ምናምን እና ይህን ያክል ነው የምትጨነቁላት። እና እግዚአብሔር ለእሷ እንደምትጨነቁ ፈጣሪ ይጨነቅላችሁ። እውነቴን ነው የምላችሁና እናንተ እንደዚህ ጥግ ድረስ እንደምትወዷት ደግሞ ፈጣሪ ይውደዳችሁ። ከልቤ የእውነት በቃ ከልባችሁ ስለሆነ የምትወዷት፣ ከልባችሁ ስለሆነ የምታከብሯት ለእናንተ ቃልም የለኝም። ይሄ ነው ብዬ ምንም በቃ ምንም የምናገረው ቃል የለምና ስቲል ቻናሏን ራሱ የእሷ ሳይሆን የእናንተን የሚመስለኝ አንዳንዴ ማለት ነው ታስበውና ይመቻችሁ። በጣም ብዙ እህቶች ግጥም መቅጠም ፈልጋለን ምናምን ትላላችሁና ቻናላችሁ ነው ባይዘወይ የእናንተ ቻናል ነው። በእናንተ ነው ቤተሰቦች ሁላችሁም፣ የብሩኬ ቤተሰቦችም፣ የቅምጥሌ ቤተሰቦችም፣ በአጠቃላይ ጨረቃ ፋሚሊም፣ የሄሉዬ ቤተሰቦች ብቻ የብዙዎቻችሁ ፋሚሊዎች የፈለጋችሁት መልእክት ካለ የምሬ ነው ምላችሁ ግን ወደ ሶሻል ሚዲያ መምጣት የሚችል ብቻ ማለት ነው። ለፈለጋችሁ ሰውም ግጥም ካላችሁ የሆነ ነገር ብቻ የምትፈልጉት ነገር ያስተምራል የምትሉት ነገርም ካለ እንዲነበብላችሁ የምትፈልጉት ነገር በአጠቃላይ ካላችሁ ብያችሁ ስለማላቅ ነው። እንዲነበብ የምትፈልጉት ነገር በአጠቃላይ ካላችሁ እሱ ነገር መጻፍ ትችላላችሁ። እኔ ያነባለሁ። ምክንያቱም አውቃለሁ፣ እረዳችኋለሁ። እናንተ እንደዚህ ቪዲዮ መስራት ትፈልጋላችሁ፣ መልእክት ማስተላለፍ ትፈልጋላችሁ፣ ግን ማትችሉበት ኬዝ ህፃን ምትይዟላችሁ፣ ማዳሞቻችሁ ለዝገ አንዟሮት የሆነባችሁ ሰዎች አላችሁ፣ አይለቋችሁም ከእናንተ ጋር ሆነው ምናምንና በዛ ምክንያት አንዳንዴ በውስጥ ራሱ ስትልኩልኝ ምናምን የሆነ እንደዚህ አይነት ድራማዎች ሲፈጠሩ እንደው አንቺ ሰዛ ዩቱብ አውርተሽ ይወጣልሻል፣ እኔ ምን ላድርግ ጨነቀኝ ምናምን ትላላችሁና እውነታችሁን ነው። እኔ አንዳንዴ አልመቼ ብሎ ሳልሰራ ስቀር ማለት ነው የሆነ ውስጤ ላይ ብስልስል ይላልና እዚህ ጋር መጥቼ ሳወራው የሆነ ሀሳቤን እንደዚህ ውስጥ ያለውን ነገር ግልጽ ሳደርገው ትንሽ እርፍላለሁ ማለት ስሜታችሁን፣ ፍላጎታችሁን መናገር የምፈልገውን ነገር እዚህ ጋር ስለምናገር ማለት ነው ልቅ ይለኛል። እና የእናንተ የምረዳችሁ መቼ እንደሆነ ታውቃላችሁ። እንዳልኳችሁ ቪዲዮ ባልሰራው ታይም ላይ በቃ ወይኔ እንዴት ይቻሉት ነው ምናምን ብዬ አስባለሁ። እና ስለዚህ እንዳነብላችሁ የምትፈልጉ ካላችሁ መብታችሁ ነው፣ ቤታችሁ ነው፣ መጻፍ ትችላላችሁ። እኔ ደግሞ በቻልኩት መጠን ግን ሁሌ እንደምላችሁ ዛሬ ጽፋችሁ ዛሬ ወይ ደግሞ አሁኑን አንብትሉኝ ላልችል እችላለሁ እና
ግን ያው ብዙ ግጥም ምናምን ቤት እንዲመታ ምናምን አድርጌ እንደማልገጥም ታውቃላችሁ። ግን ብቻ መልእክቱ የሆነ ነዶም አድርጌ ላንብበው እንዲደርስ ነው አይደል የምትፈልጉት? ያን ነገር ማድረግ ቻሉ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በድጋሚ ስለ ሁሉም ነገር አመሰግናለሁ ቤተሰቦቼ። ፈጣሪ በሰላም ለሀገራችሁ ያውቃችሁ። ለምንወዳቸው ለምናከብራቸው ቤተሰቦቻችን በሰላም ያድርሰን። ከልብ ይወዳችኋለሁ። መልካም አዳሪ ይሆንላችሁ። የነገ ሰው ይበለን ባይ